ሰላም ጤና ይስጥልኝ። አንጋፋው የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ ከ30 ዓመታት በላይ የወሰደበት 5 ክፍሎች ያሉትና ለመጠናቀቅ የተቃረበውን ዘጋቢ ፊልም የሚመለከት መረጃ ልናካፍላችሁ ወደድን። ጥቁር አንበሳ የሮማ ተኩላ ይሰኛል። ዘጋቢ ፊልሙ ለምን ይህን ስያሜ እንደያዘ ለመረዳት ፕሮፌሰር ኃይሌ ገሪማ የሚናገረውን እናድምጥ። አዲሱ የፕሮፌሰር ኃይሌ ፊልም ከ30 ዓመት በላይ ነው የፈጀው። እንደውም ወጣት ሆነ ነው ፊልሙ የሚጀምረው። አንተ ራስህ አለህበት። ሄደህ ጣሊያን ጦርነቱ የታወጀበት አደባባይ ላይ ቆመ ሁሉ ይታያል። ከዛን ጊዜ ጀምሮ የአባትን ዶክሜንታሪ ከተህ አሉ የተባሉት የታሪክ ተመራማሪዎችን እዛ ውስጥ አካተህ ረጅም ጊዜ የፈጀ ስራ ነውና ከድካም አንጻር መጀመሪያ ማሰቡ ራሱ አይደክምም ነበር? አይደክምም ለምትል ሳታስበው ነው ገብተህ እዚህ ሸለቆ ውስጥ መውጣት የሚያቅትህ። እና ለእኔ አሁን ለምሳሌ አየህ የለገሃሩ አንበሳ ሮም መወሰዱን በእውነት ፊልም መነሳቱን አላቅም። እና በየሚውዚየሙ አርካይቭ እየሄድኩ ሳገኘው ፊልሜ የማያልቅ ነገር ሆኖ ነው። እና አንዱን ስታገኘው አሁን ለምሳሌ አንበሳውን መውሰዳቸው ከኢትዮጵያ ይሄ የጣሊያን ጦርነት የሰው የመፍጀት የዳቦ ብቻ አይደለም የኢትዮጵያን ታሪክ ለማጥፋትም ነው የሚለው። ለዚህ ነው አርስቱ ጥቁር አንበሳ የሮም ወይም የሮማ ተኩላ የሚለው። ለመሆኑ ይህንን ስራ ስንመለከት የምንመለከተው ምንድን ነው? This is a compilation of footage that he filmed himself, footage that he had to source from archives and put it together. You're going to see a lot of unseen footage. I mean, you may have heard someone speak on it, you may have read a book on it, but to actually see the warriors, to actually hear the war chants, to actually see, the atrocities. አንድ ሰው ለሚወደው ነገር ወይም ለስራ ለማየት ፈልጋለሁ ለሚለው ነገር የሚከፈለው መስዋዕትነት የጥግ እንደሚደርስ እንግዲህ ልኩን አይቻለሁ በኔ እይታ። እና በጣም ብዙ መስዋዕትነትን እየከፈለ ያለበት ፊልም ነው። ጥቁር አንበሳ የሮማ ተኩላ እስካሁን ድረስ ወጪውን ሙሉ ሸፍኖ የተንቀሳቀሰ ያለው ራሱ ጋሻሌና ቤተሰቦቹ ናቸው። Black Lions Roman Wars is about the refusal for Ethiopians to submit to foreign invasion and colonialism. It's the refusal of black people to submit to total domination from Europeans. It speaks to the heart of every man, woman, child right to be free, to have ownership of their humanity. So there's a lot of things that you can learn from a film like that, and you should support that because that film is also about you. ታሪካቸውን፣ ማንነታቸውን፣ ምስላቸውን በሚያኮራ በሚያገዝፍ መንገድ ያሳየናል። እኛ የታሪክ ጨዋታ ላይ እንደ ኳስ ያጫውቱናል እንጂ የታሪክ ዋና ተሰላፊ ወይም የታሪክ ዋና ነጋሪዎች አይደለንም። ይሄኛው ፊልም ግን ታሪክን አይደለም የኢትዮጵያን የዓለምን ታሪክ በራሳችን መነጽር በራሳችን አይን ማየትን ያሳየን ነው። አባት እናቶቻችን የፈጸሙትን ድንቅ ተጋድሎ ፕሮፌሰር ኃይሌ ከ30 ዓመታት በላይ በመውሰድ ታሪክ ሰርቶበታል። እኛ ደግሞ ይህን ዘመን ተሻጋሪ የሆነ የጥቁር ሕዝቦች ድል በተለየ ጥበብ የሚዘግብ ስራ ፍጻሜ ለማፋጠንና ታሪኩን ለመላው ዓለም ለማዳረስ ድጋፍ በማድረግ ሌላ ታሪክ እንስራ። በዲኤምቪ አካባቢ ላላችሁ ነገ ሜይ 23 ከ7 ፒኤም እስከ 9 ፒኤም ባለው ጊዜ በ2714 ጆርጂያ አቬኒው ኖርዝ ዌስት ዋሽንግተን ዲሲ በሚገኘው ሳንኮፋ ቪዲዮ የመጻሕፍት መደብርና ካፌ በልዩ ሁኔታ የተቀናበረው የፊልሙ ክፍል ለእይታ ይቀርባልና መገኘት ትችላላችሁ። በዕለቱ በፊልሙ ስራና ተያያዥ ጉዳዮች ላይ ከፕሮፌሰር ኃይሌ ገሪማ ጋር ውይይት ይደረጋል። በአስተያየት መስጫ ሳጥን ውስጥ ያስቀመጥነውን ሊንክ በመጠቀም ትኬቱን ገዝተው የመርሃ ግብሩ ተሳታፊ ይሁኑ። የመግቢያ ትኬት ዋጋ ለአዋቂዎች $100 ሲሆን ለሕፃናት ነፃ ነው። መገኘት ባይችሉና ድጋፍ ለማድረግ ግን ቢፈልጉ www.makingblackmovies.com የተሰኘ ድረገጽ በመግባት
የበኩሉን ይወጡ። እናመሰግናለን።